ኦኬ ተከሳሽ ወይም ደግሞ ተጠርጣሪ አቶ ፍራኦል ኢቲቻ መጀመሪያ የቀረበበት ክስ ትራኩን በሰዓቱ መሸጥ ከሚገባው ገንዘብ በላይ ሸጦታል የሚል ነው። እንደ ተጠርጣሪ አቶ ፍራኦል ኢቲቻ ምላሽ ከሆነ እንደውም $19,000 ቀንሼላታለሁ። የተለያዩ ሰዎች ገብተው ለምነውኝ $19,000 ቀንሼላታለሁ። አንዳንድ ሰዎች በወቅቱ የትራክ ዋጋ ይሄ አይደለም ይላሉ። 150,000 ያረ በፍጹም 400,000 ማይልስ የተነዳ ያሉ አሉ። አንዳንዶች ደግሞ ፍርዱን ለእናንተ። ተከሳሽ አቶ ፍራኦል ኢቲቻ ትራኩን የገዛውት ማርቲን ቴይለር ከኦክሽን ነው፣ ባለኝ ፍቃድ ከኦክሽን ነው የገዛውት። ተጫርቼ ነው የገዛውት። ተገቢውን ክፍያ ከፍዬ 7,000 የሚከፋፈሉ ክፍያዎችን እንደም ጨማምሬ 10,000 ምናምን ከራሴ አውጥቼ አጠቃላይ ትራኩን የገዛውት 160,000 ነው። ከኦክሽን ነው የገዛውት ይላል። ኦክሽን ለማታውቁ ሰዎች ተጫርታችሁ መኪና የምትገዙበት ቦታ ነው። የመጀመሪያው ጥያቄ ይህ ትራክ እንደተባለው ከማርቲን ቴይለር ከኦክሽን ነው ወይ የተገዛው? እኔ ባደረግኩት ማጣራት ትራኩ ኦክሽን ደጅ ላይ ደርሶ አቅም ይሰማል። በኦክሽን በኩል አላለፈም። ብዙ ዶክመንቶች ስለሆኑ ላውጣላችሁ። ኦኬ ከዚህ ልክፈትላችሁ። ተምር አሊ መሐመድ የገዥ ስም ነው። ጄፍሮ ትራክ ድራይቪንግ ስኩል ዳላስ ነው። የ2019 ዓመተ ምህረት ትራክ ነው። የዚህ ትራክ ባለቤት ስም አድራሻ በእጄ ገብቷል። ክብራትና ክብራን አሜሪካ የምትገኙ በሰሜን አሜሪካ የምትገኙ የምሰጣችሁን አድራሻ በመጠቀም ሄዳችሁ ማረጋገጥ ትችላላችሁ። እንሰማለን፣ እንፈርዳለን። እኛ ለወሬ ሱሳችን አይደለም እዚህ የምንቀመጠው። የቴዲ ሐዋሳ ቤተሰቦችና ቴዲ እንሰማለን፣ በቅጡ እንሰማለን፣ እናደምጣለን፣ እንፈርዳለን። የአባቴ ልጅ ብትመጣ የእናቴ ልጅ ብትመጣ ሀቅ ካለ ሀቅ ነፃ ያወጣል። ምንም ላደርግ አልችልም። ስለዚህ ከኦክሽን የተገዛው ትራኩ እኔ ባደረኩት ማጣራት ትራኩ ከኦክሽን አይደለም የተገዛው። ከዚህ ቀደም በነበረው ውይይት ፍራኦል ኢቲቻ ትራኩን የገዛውበትን ኢንቮይስ ልክልሃለሁ ብሎ ነበር፣ አላክልኝም። ከዛ ይልቅ ስክሪን ሪከርድ የተደረገ ማርቲን ቴይለር ላይ መሆኑን የሚያሳይ ማርቲን ቴይለር ላይ ማንኛውም ሰው ዩዘር ኔም እና ፓስዋርድ ክሬት አድርጎ ሊገባ ይችላል። የሆነ ሆኖ ያን ስክሪን ሪከርድ አድርጎ ልኩልኛል። ያን ደረሰኝ ያላከልኝ። አንዳንድ ሰዎች ደረሰኙን ብልክልህ ፌክ ነው ብለው ለወሬ እንትን እንዳይሉ እንዳሰፉት በማሰብ ነው ይህንን የማርቲን ቴይለር የላኩልህ ነው የሚለው። ይሄ ነገር አሳማኝ ነው አሳማኝ አይደለም ለእናንተ ፍርዱ ነው። እኔ ጋር የገባ ደረሰኝ የለም። እኔ ጋር የገባ ኢንቮይስ የለም። ትራኩ ምን ያህል እንደተገዛ ምንም ነገር በእጅ አልደረሰኝም፣ አልገባም። በእጅ አልገባም ብዬ ግን ተኛሁኝ አልተኛሁም። ምክንያቱም ኃላፊነት አደራ የሰጣችሁኝ እናንተ ናችሁ። መቼ ያስተኛል? ጠዋት ስታገኙ ጠይቁኛላችሁ። ያን ነገር እንዴት ሆነ ትሉኛላችሁ። ረሳው ትሉኛላችሁ። ገንዘብ ተቀበልኩ ትሉኛላችሁ። እና ስናገር ገንዘብ ተቀብሎ ነው፣ ሳልናገር ገንዘብ ተከልክሎ ነው። በሁሉም ትመታላችሁ። አሁን ደግሞ ምን እንደምትሉ አላውቅም። ዝም ብዬ ሳደምጥ ተከፍሎት ነው ትላላችሁ።
አድምጬ ስፈርድ ክፍያ ተከልክሎ ነው ትላላችሁ። የሆነ ሆኖ ለእናንተ አደርሳለሁ የደረስኩበትን። ስለዚህ በሀገር አሜሪካ ታማኝ የሆኑ ሰዎችን ኮንታክት አደረግኩኝ። ግማሹ ተባባሪዎች ናቸው፣ እግዚአብሔር ይስጣቸው። በሚዲያ ህግ ሶርሳችሁን ሪቪል ማድረግ አይቻልም ካልፈቀዱ በስተቀር። ስለዚህ እነዚህ ምንጮቼ ስማቸው እንዲጠቀስ ስላልፈለጉ ያለ መጥቀስ ግዴታ አለብኝ ማለት ነው። አልጠቅስም። ዝም ብለህ ሶርስህን አትጠቅስም። ነገም ከነገ ወዲያ ማንኛውም አይነት መረጃ ሰጥታችሁ ቴዲ ስሜ እንዳይጠቀስ ካላችሁና ለሀገር ለህዝብ የሚጠቅም አጀንዳ ነው ብዬ ካሰብኩኝና ካመንኩበት እናንተን ስማችሁን አልጠቅስም፣ እናገራለሁ። ስለዚህ እነዚህ ሰዎች ባደረጉት ማጣራት አንዳንዱን ዶክመንቶች ከፍለው ነው ያወጡት። ኦኬ ትራኩ ታራኬት ነው የተገዛው። ፕሪቪየስ ታይትል አለው። ከዚህ ቀደም ትራክተር ትራክ ነው የሚባለው፣ ዲዝል ነው፣ ከለሩ ነጭ ነው። ኦዶሜትር ወይም ደግሞ የተነዳበት ኪሎ ሜትር የመጀመሪያው ጊዜ እዚህ ጋር አልተጻፈም። ይህ ትራክ ዲሰምበር 28 2018 ተገዝቷል። 4626 ዳልማን አቨኑ ኦማሃ ወይም ደግሞ ግሬተር ኦማሃ ሊዚንግ ኤልኤልሲ። ትራኩ የዚህ ሰውዬ ነው፣ የዚህ ካምፓኒ ባለቤት ነው። እነዚህ ሰዎች ትራኮችን ከተለያዩ ቦታዎች ገዝተው ይሸጣሉ። 4626 DAHLMAN አቨኑ። ይሄ በተምርና በፍራው ለቲቻ ተፈራርመው ወይም ደግሞ ለተምር የተሰጣት ወረቀት ላይ ነው። ሶስት 17 2022 3 ማለት ማርች 17 2022 ተምር የገዛችው ነው ይህን ትራክ። የመጀመሪያው ኦነር የዚህ ትራክ 2019 ግሬተር ኦማሃ ሊዚንግ እሱ ነው። ከዛ ውጪ ኦክሽን የለም፣ ተጨማሪ ሌላ ሰው የለም፣ ፍራው ለቲቻ ገዛው የሚል የለም። ቀጥታ ሁለተኛ ኦነር ሆና የምትመጣው ተምር ናት። ስለዚህ የተለያዩ መላምቶችን ሳስቀምጥ ትራኩ እዚህ ካምፓኒ ጋር ተሄደ፣ እዚህ ወይም ደግሞ እዚህ አካባቢ ተሄደ፣ የሆነ ገዢ አለ ተብሎ ተነገራቸው። ኦኬ ተባሉ። እንደ ሚዲየተር ተሆኖ ለተምር ተላለፈ። ቶሎ ቶሎ አወራ፣ ሰዓት እየሄደብን ይላል። ሌላ ሰዎች ትራክ የገዙበትን የራሳቸውን ልምድ አካፍለውኛል። ትራክ ሲገዛ እንዲህ ነው፣ ባየርስ ፕሌት እንደዚህ ነው የሚጻፈው፣ ታይትል እንደዚህ ነው ብሎ ይላኩልኛል። እነዚህን ለእናንተ ያው በቃል ነው የምነግራችሁ። የትራኩን ኮሊዥን ሂስትሪ 2019 ላይ በቀኝ በኩል መስታወቱ ሬር ኢንድ ሚረር ትንሽ ጉዳት ደርሶበታል። ሁለተኛ 2021 ላይ እንዲሁ ከሌላ መኪና ጋር ተጋጭቷል። 2023 አካባቢ ተምር ራሷ ከፖል ጋር እንዳጋጨችው ኮሊዥን ሂስትሪው ማየት ትችያለሁ። ኢንድ ሪዘልቱ ምንድነው ካላችሁ እና ምንድነው ያንተ ፋይንዲንግ ካላችሁ፣ ይሄ መኪና ከኦክሽን የተገዛ አይደለም። ይሄ መኪና ከኦክሽን ተገዛ የተባለው ስህተት ነው። ይሄ መኪና የተገዛው ከሌላ ቦታ ነው። በሌላ አባባል ከኦክሽን ተገዝቶ በጨረታ ተብሎ የተነገረው ንግግር እኔ ባደረኩት ማጣራት ውሸት ነው። ግልጽ ነው። አይ ቴዲጋ አጀንዳ ይዛ አትምጣ፣ ካልመጣ ካልጨረስኩኝ እኔ አልተውም። እናንተ በትረሱትም እኔ ለየት የሚያደርገኝ ባህሪ እናንተ ባለ ጉዳዮቹ ቢረሱት እኔ ያረሳል። እና ታዲያ ምን ታዲያ
ምን ታዲያ ሚዲያ ተማርኩኝ እኔ ዝም ብዬ ዩዘር ኔም እና ፓስወርድ ክሬት አድርጌ የገባው መሰለ እንዴ? ካልጨረስኩኝ አልተው። በቂ መረጃ አግኝታችኋል? የተገዛውን ብር ሰዎቹ መናገር አልፈለጉም፣ ተደውሎላቸዋል። አንድ ወዳጄ ወይም ደግሞ ሁለት ሰዎች ብዙ ነገር ከጠየቁ በኋላ በዚህ ገንዘብ ነበር ይሄ መኪና ከናንተ የተገዛ ነበር፣ ቪን ነምበሩ ይሄ ነው፣ በዚህ ጊዜ ከናንተ የተገዛ ነው፣ አሁን ልገዛው ነበረ ብለው ነው ያወሯቸው። ነገር ግን በዚህ ገንዘብ ነው የተገዛው ብለው 150-160 ሺህ ብር ሲናገሩ ከስተመር ሰርቪስ ላለችው ሴት ደነገጠች የሚል ነገር ነው የነገሩኝ። እንግዲህ በሌላ አባባል ምን ያህል ተገዛ የሚለው ነገር የሚታወቀው ትራኩ የተገዛበት ኢንቮይስ ሲመጣ ነው። በተረፈ ግን እኔ በደረስኩበት እንትን ትራኩ ከማርቲን ቴለር ከኦክሽን አልተገዛም። አይ ቲንክ ይሄን ተመር ራሱ ስትሰማ መደነገጥ ይመስለኛል ወይ ምትል ይመስለኛል። አሁን ገና ዛሬ እየሰማች ነው። ምን የምታውቀው ነገር የለም። አንዳንድ ጊዜ ዝም ብላችሁ እንትን አትበሉ። አሁን እቺ ልጅ ምንም የምታውቀው ነገር የለም። ይሄን ጉዳይ እዛ ተሳዳቢዎች ጋር ትገባለች፣ እዛ ጋር ተቃጨቂዎች ጋር ትገባለች። ዘን ይሄን የሚያል ጉዳይ በቃ ውሃ ይበላባታልና ቢያንስ ጉዳይ ያላችሁ ሰዎች እንደዚህ አይነት ነገሮችን ይዛችሁ የምትሄዱበትን ቦታ መለየት ብትችሉ ለማለት ያለው። እሺ ሌላ ጥያቄ አለ። ትራኩ የተገዛበት ዋጋ በዛም ላይሆን ይችላል። አይ ዶንት ኖ። ሌላ የምትሉት አለ? የሚቀጥለው ግን ይስተካከላል። ተመርካለች ስቲል አስገባት። የመጨረሻ መዝጊያ ላይ ያለ ነው። ተመር እንዴት ነሽ? እስኪ ቪዲዮ አብሪ። ቴታዬ ቪዲዮ አላበራም፣ አይመችኝም። የት ሆነሽ ነው? የሆነ ቦታ ነኝ ያለሁት። እሺ ችግር የለውም። አሁን የተናገርኩትን መረጃ ታውቂው ነበር? እኔ ያው ከየት እንደገዛ እንግዲህ እያንዳንዱ ነገር ተናግሬያለሁ። እንደ አዲስ እንዳይሆን በእምነት ነው። መኪናውን እኮ እኔ ኦልሬዲ ለሱ ሰጥቼው ልሄድ ስለነበር እንትን ብለው ራሱ ቼክ ባረገው ባውቀው ላይክ የተበላሸ አዲስ ንጹህ መኪና ቢሰጠኝም ወይ ትራንስሚሽኑን የሆነ ነገር ቢያበላሸውና ተበላሸ ቢለኝ እንደገና መልሼ ማሰራት አይቀርም። ሰው በእምነት ስለሆነ ምንም ይሁን ከየትም ይግዛው አምኜው ነው የሄድኩት። እምነት ነው ይሄ። ቢዝነሱ ምናምን ጠፍቶኝ አይደለም። ባይ ዘ ወይ ጠፍቶኝ ስልክ ይሄ ንግድ ምናምን የበልጅነቴ ቢዝነስ ላይ የነበርኩ ሰው ነኝ። ያንን ማጥናት አቅቶኝ ምናምን ወይም ላጥናብል በሄድበት በደንብ ዲቴል ሰው ይዤ በዚህም ደረጃ አልደርስም። ግን እምነት ነው በቃ እምነት። ምንም ማየት አልፈለኩም። ኦልሬዲ አምኜዋለሁ ሰውየውን። ሶሻል ሚዲያ ላይ በተገነባ ስም ስላመንኩት ምንም ይሁን እንደውም $10,000 ሊቀንስልኝ ሲለኝ እኮ ነው ያልኩ እኮ ነኝ። አልፈልግም እኔ ፋይናንሻሊ እርዳታ ሳይሆን አንተ ኢንቨስት አድርጌ ቢዝነሴን ራን እንድታደርግልኝ ነው። የራኔ ማድረጉን እርዳታ ከረዳኸኝ ለምን ካንተ ቅናሽ ፈልጋለሁ? በሁለት ነገር ሰውየው መጉዳት አልፈለኩም። እዚህ ጋር በጉልበት ሊረዳኝ ነው፣ እዚህ ጋር ደግሞ በገንዘብ ደግሞ እንዲረዳኝ አልፈለኩም። በቃ እኔ ሰዋዊ አስተሳሰብ ነው ገባ። እንደ ወንድም የሚረዳኝ ከሆነ የሰውዬ አያውቀኝም። እሺ ብሎ መቀበሉ ለራሴ ራሱ ለኔ ትልቅ ነገር ነው። 100 ትራክ አለኝ እያለ ነበር ራሱን ፕሮሞት ሲያደርግ የነበረው። መጨረሻ ላይ ግን እኔ ሳውቅ ትራክ የኔ ትራክ ብቻ የነበረችው ደህና ትራክ፣ እሷም ደግሞ በብድር የተገዛች ናት። ለአንተ ይድረስ ካይድረስ አላቅም። ለሌላ ሰው ኦልሬዲ ልኬዋለሁኝ። መጀመሪያ ከየት እንደተገዛ ራሱ እኮ ጽሁፍ አለ እዛ ጋር። አሁን ግን ስም ሲናገር ሰርች ሳደርግ ባለፈ ነግሬያለሁ። የለም እንደዚህ አይነት መኪና እዛ እሱ የሚለው ካምፓኒ ላይ የለም ጭራሽ። ስደውል ቆይ አንቺ አንደኛ የዛ የተሰጠሽ ወረቀት ላይ የተዋዋላችሁበት የተፈራረማችሁበት ላይ ትራኩ ከየት እንደገዛ ፍንጥሩት። አሁን እኮ እኛ በነገራችን ላይ በብዙ ግርግር አንዳንድ የተጻፉ ጽሁፎችን አትፈልባትሉ። ትራኩ ከየት እንደተገዛ ተጽፏል። እስከ ዛሬ በነበረው ሁሉ ክርክር ኦልሞስት 3 ዓመት በዚህ ሙሉ ስትከራከሪ አንድ አፍታም ነው ሄደሽ እዛው ካምፓኒውን ማጠይቂ ለምንድን ያጠይቅ? ይኸውልህ እኔ ፍራውል አሁን አንተ ራሱ እኮ እዚህ ቤት ስለማን አንተ ቴዲ ፍራውል ብዬ ሳወራ እኮ አንተ ራሱ ከገስት ላይ ያስወርደኛል። ማንም እኮ ሊያግዘኝ አልቻለም። እና በዛ ሰዓት እዛን ጊዜ አወራ ነው በቃ አጭበርባሪ ነው አልኩ። አጭበርባሪ ነው ሀብታም እንዳይመስል አልኩ። ለአንተ እሱ ሌላ ነገር ነው ብለህ አስወርደኝ። ቆይ
አንዳንድ ጊዜ ጉዳዮቻችንን የምናቀርብበት መንገድ ይወስነዋል። ሰውን ተሳድበሽ እኮ ውይይት ማድረግ አትችልም። አቅ ካለሽ ኃይለ ቃል መናገር አስፈልግም። ያ የከለከልኩሽ ያንን ነው። ለዛ ነው አትሳደቢ ምናምን ያልኩሽ። እሺ ቀጥይ። ያ እኔ በጊዜው አንተ ቤት ራሱ ስናገር ሰውየው በጣም በድሎኝ ስለነበር የዛን ሰዓት ትራክ እየነዳውኝ ነበር። ከኢትዮጵያ መጥቼ ውስጥ ነኝ። ባገኘሁት አጋጣሚ እሱ መሳደብ ነው የምፈልገው። በጣም እላለብኝ ሰው እንደ ሴት ተጎድቻለሁ። ስራው መኪናውን ከገዛሁት በኋላ ኢትዮጵያ ሞፍ ካረኩ በኋላ መኪናውን ስልኩንም አያነሳም። መጨረሻ ላይ ደግሞ ሽማግሌ እነ ዮኒ ማኛውን ሳስገባኩ ይስጠኝ ብሩን ነው የጠየኩት። መኪና አልፈልግም እኔ አንተ ራን ካላረክልኝ እኔ ኢትዮጵያ ሙቭ አድርጌያለሁ። ሳይክ ደግሞ ከዚህ በኋላ እኔ እናንተ የምንግባባም አይደለንም። ብዙ የተዋሸሁት ውሸት ስላለ $7,000 ውሰድና ለእኔ 100,000 መልስልኝ እባክህ ብዬ እኮ ዮኒን ስልከው እኮ $100,000 እንኳን ራሱ እንዲመልስልኝ ነበር። እሱ አይቻልም። እንደውም ሌላ ውሸት ምን ዋሸኝ፣ 60,000 የሚከፈለው ቦር ሌላ ኮንትራት አለ አሁን የፖስታ ቤት እና እዛ እንድትገቢ ቶሎ ብሩን ብትከፍልኝ ይሻላል ይሄ ቻንስ እንዳያመልጥሽ በሚል ውሸት ዮኒ ማኛውን እዛው ቁጭ አድርገው ያንን ሌላውን የቀሩን 40 ኢንቮይስ አይተሻል? ደረሰኝ አላየሁም። ምንም ያየሁት ነገር የለኝም። አንድ ነገር ምንም አላየሁም። እኔ የሆነ የኮፒ የትራኩን ለባንክ አስይዞታል። ዋናውን ሊብሬ ምንድነው የሚባለው ታይትሉን ለባንክ አስይዞታልና የዛን የኮፒ ነው የሰጠኝ። በቃ እኔ እጄ ላይ የነበረች ኤቪደንስ ያቺ ነች። እኔ አልጠየኩትም። አንድ ነገር ልንገራችሁ። ይኸውላችሁ አንዳንድ ሰው አንደበቱ በጣም ቁጡ ይሆንና ግን ሰው ደግሞ ሲያምን ጨርሶ ያምናል። አሁን ተምር ስትናደድ ምናምን ነው የምታውቋት፣ ግን ሰው ስታምን ደግሞ እስከ ጨርሳ ነው የምታምነው ማለት ነው። አይታችሁ እንደዚህ ሰው አለ። ይሄን የሚያህል ገንዘብ ደግሞ እንደዚህ ስፔንድ ስታደርግ ይችላል። በቃ ሶሻል ሚዲያ ላይ ያየችውን ነገር አምና ላይ ያደረገችው ትራኩ ምን ያህል እንደተገዛ ስንት ኦነር እንደነበረው ምንም ስለ ትራክ የምታውቀው ነገር ያለ አይመስልም። ምንም አታውቅም። በአጭሩ ግን ልንገርሽ፣ ይኸውልሽ ሚውት አድርጊና የሰመሪ ልስጥሽና ትሄጂበታለሽ። አንቺ ትራኩ 2 ኦነር ብቻ ነው ያለው። የመጀመሪያው ገዢ 2019 ላይ የገዛውና ተምር ማለት ነው። አክሲደንት 3 አክሲደንቶች ተመዝግበውበታል። 26 ሪከርዶች፣ የተለያዩ 26 ሪከርዶች አሉበት። ኦክሽን ኤንድ ኢንሳይት ነን። ኦክሽን አልገባም መኪናው በዛ ሰዓት ላይ ከኦክሽን በጨረታ ነው የተገዛው ተብሏል። ነን ይላል። ኦክሽን ውስጥ አልገባም ይሄ መኪና። ጉዳቶቹ ጋር እንሂድ። ሁሉም የሚያውቁት በ09/07/2019 ኦማሃ እዛው ትራኩ ያለበት አካባቢ ሪያር ኢምፓክት ዊዝ አናዘር ቬሂክል ከሌላ መኪና ጋር ተጋጭቶ አነስተኛ ጉዳት ደርሶበታል። ኬዝ ነምበሩ አለ። ሬር ኢምፓክት ኮሊዥን ነው። አክሲደንት ሪፖርት ነምበሩ አለ። ማይነር ዳሜጅ ነበረው። ሁለተኛው አክሲደንት 04/07/2023 ነው። ይሄ ቴምር ከገዛችሁ በኋላ ማለት ነው። ኮሊዥን ዊዝ ላይት ፖል፣ ከፖል ጋር ተጋጭተሻል በአንቺ እጅ እያለ። አዎ ትክክል ነው። እዚህ ጋር ተጽፏል። ምንም የሚዋሽ ነገር የለውም። የተከፍሎ የወጣ ዶክመንት ነው። ሶስተኛው አክሲደንት በ03/08/2024 ኮሊዥን ዊዝ አናዘር ቬሂክል፣ እሱም እንደዚሁ ከሌላ መኪና ጋር በ2024 ተጋጭተሻል ወይም ደግሞ ተጋጭቷል። 3 ትራኮች ከመኪና ጋር አልተጋጨም። ጀስት እየነዳው እያለ ወደ ገደል ምናምን መኪናው ይውልክ መጨረሻ ላይ አሁን ተስፋ ቆርጬ ሽጨም ለወጣ እንትን ብዬ በኢንሹራንስ እንትን ብዬ ለወጣ የቻልኩበት ምክንያት አደጋ ደርሶበታል አይደል? 2024 ላይ አዎ። የዋናው ምክንያቴ መሪው ወደ ድንገት የኤሌክትሪክ ምናምን ችግር አለበትና በጣም ብዙ ብር አወጣሁኝና መጨረሻ በቃ ተስፋ ቆርጬ ከተራኪ ወጣሁት። እንትን አለኝ ወደ ይስባል፣ ወደ አንድ በኩል ይስባል መሪው ኤሌክትሪክ ችግር አለበት ብሎኛል። ፊክስ ላስደርግ ራሱ ፍሬን ላይነር ካምፓኒ ሁሉ ጄጄ የመጀመሪያ በ3 ወሩ የተበላሸው $7,000 የጠየቀኝ ያ ችግር ነው። በ3 ወሩ ማለት ነው።
እና ወደ ገደል እንትን ጋር ሲያጋጨኝ ነው በቃ ሌላ መኪናዎች አልገጨውም ጣልኩት መኪናው ትራኩን ከዛ በኋላ በቃ በቃኝ ብዬ ትቼው ወጣው ማለት ነው የመጨረሻው እሱ ነውና ምንም መኪና ጋር ምናምን የተጋጨ የለም እሱ ደግሞ ይሄ ፖል ምልክ ትራኩን ይውልክ ቴዲ እኔ ሰው እንዳቅም ፈልገው ትራኩን ማለት ስለሆነ ያለ ምንም ትሬኒንግ ማንንም አጠገቤ ሳይሆን ብቻዬን ከካምፓኒ ወጥቼ ማለት ነው ላይክ ይሄ ከትምህርት ቤት ወጥቼ ስለሆነ ነው ትራክ 2 አመት 3 አመት ነርተው ነው ሰዎች የራሳቸውን ትራክ የሚገዙት ከትምህርት ቤት ወጥቼ ይዤው አጋጣሚ ደግሞ እነዚህ ዲስፓቸሮቹ ወደ ሲያትል ላኩኝ ሲያትል ሲልኩኝ በጣም ዊንተር ነው ታይሙ ማላውቀው ሀገር ነው የገባሁት ገና መኪና ብቻዬን ከያዝኩ 2 ሳምንቴ ነው በትሬለሩ በጫፉ መጨረሻው ትራኩ በጣም ትልቅ ነው እና ምንም ልምድ የለኝም ያው እልና ያስገባኝ ይያለውና በትሬለሩ በጫፉ ተንተን ፖል ገጨው ሰወጣ ያው ትራኩ ትልቅ ስለሆነ ልምድ ስለሌለኝ ሰወጣ ፖሉን ይዤው ላይክ እንደዚህ ነካር ነው የወጣሁት እና ያ ነው ፖል ተብሎ የተመዘገበው እንደም በዛ ምክንያት ላይሰንስ ሁሉ ሰስፔንደር ተደርጎ እንደገና ሎየር ይዤ ምናምን ሂት ኤንድ ራን ተብሎ አላየሁትም ምን የራሱ እንደነካሁት ማለት ነው ከኋላ ስለሆነ መጨረሻ ላይ አታውቅም እንደነካው በቃ ትልቅ ነው በጣም እንደሌሎቹ መኪናዎች የምትሰማው ነገር አለ መጨረሻ የትራኩ መጨረሻ ስለሆነ ትሬለሩና ሂት ኤንድ ራን በሚል ተከስሼ እሱን እንደገና ሎየር ይዤ ክሊር አድርጌ ነው በ2 ሳምንቴ ከትምህርት ቤት በወጣው በ2 ሳምንቴ ሌላው 4 5 3 2 አመት ሰልጥኖ ብቻው ነው ትራክ የሚይዙት ቲም ድራይቨር ምናምን ነው የሚነዱ ብዙ ጊዜ እኔ ብቻዬን ነበር ትራኩን ያዝኩት ከድራይቨር የተቀብዬ ብቻዬን መንዳት ጀመርኩ ቢካዝ እኔ ምንድነው ያደረገኝ ምንድነው በቃ አለ አንደኛ ሴትነቴ አስጠቃኝ በቃ ሴት ስለሆነሽ ነው ያደረገው ብሎ ምናምን ብዬ በቃ ሰርቼ ማሳየት አለብኝ ለዚህ ለክፉ ሰው ብዬ መውደቅ እንደሌለብኝ ምናምን አምኜ በሱልክ በቃ ብቻዬን ነበር የምነዳው ያለ ምንም ልምድ አንዳንድ ጊዜ ትራክ ስታፕ እንትን ጠይቅ ነበር ድራይቨሮቹ እንዳዩኝ እንዳልገጭ ሰው እርዳታ እየጠየኩ ነበር ማቆመው ምክንያቱም አክሲደንት ካደረስኩኝ ሌላ ጉዳይ ነው እንደዚህ እንደ ትንንሾች መኪና አይደለም ብዙ አመት ነርተው ራሱ ፓርኪንግ ማድረግ ይቸገራሉና ለኔ በጣም ሰፈር አድርጊያለሁ ብቻዬን እየነዳው ሁሉ አልቅሻለሁ አሁን ማላለቅሰው ኦሬዲ ወጥቶልኝ በቃ ስለጨረስኩ ነው ማላለቅሰው በቃ ኦሬዲ በቃ ተረጋግቻለሁ በሰዓቱ ግን ብቻዬን እንደዚህ ጨለማ እየነዳው አለቅስ ነበር ሁላ ምክንያቱም አምኜ ነው ይሄ ነገር የደረሰብኝ ያውቃል ላገባ ነው ሀገር ቤት የምሄደው ብየዋለሁ ይሄንን የመጀመሪያ ቀን ስደውልለት ፍራው ለሀገር ቤት የምሄደው እንደዚህ የ8 አመት ጮኛለኝ ወደዚህ አልመለስም አግብቼ ለመኖር ነው ይሄን ብር እዛ ልሰራበት ነበር አገሪቷ ጥሩ ስላልሆነች እዚህ ኢንቨስት ባረገው ብዬ አስቤያለሁ ምን ትመክረኛለህ ነው እኔ አካሄድ በጣም ፑሽ አረገኝ $30,000 ታገኛለሽ ቦርስ ይልኝ የሰው ልጅ ነኝ ነው እሱ ደግሞ ሰዎችን ረጅ ነው እዚህ ሚዲያ ላይ በምን በዚህ ልክ እንዴት ይጨክንብኛል ብዬ ቢያንስ ፕራይቬት የሆነን ህይወቴን ራሱ ላገባ እንደሆነ ከነገርኩት እንዴት ልጨክን ይችላል እንደሰው ማየው ፍራኦል ሩህሩ ነው ድሃዎች ሲባል ሲሰጥ ነው ምናምን ማየው ያው በኋላ ግን ታሪኩ ሌላ ነውና ይሄ ሁሉ መከራ ስቃይ ደርሶብኛል ግን ኦኬ እኔ አሁን ኦኬ የመጨረሻ ትራኩን ግን የሸጥኩት በቃ መሪው ያስቸገረኝ መሪው ያመልጠኛል ድንገት ይስበኛል ለኤሌክትሪኩን ወደ ሆነ ቦታ ወደ እንትን ሳይድ ወደ ሌፍት ሳይድ ይጎትተኛልና ስፒር ላይ እንዳለው ገደሩ ሊዞኝ ሊገባ ይችላል ብዙ ጊዜ ሞከርኩ ላስተካክል አልተቻለም መጨረሻ ላይ ያው እንትን ስል ትቼ ወጣሁኝ ማለት ነው ይሄ ነው ታሪኩ ቴንክ ዩ ያ አንደኛ እኔ ለህሊናዬ ስናገር አንዳንዶቻችሁ እንዴት ያለ ቤተሰብ ነው ግን ያሳደጋችሁ በመድኃኒዓለም ግራ ቀኝ ሰምታችሁ እንኳን ቢያንስ ኦኬ ትሳደብ ትናደድ ምናምን እንደው ትንሽ ለፌርነስ እንኳን አታስቡ የትኛው አእምሯችሁ ክፍል ነው ግን እንደዚህ ዛውን ስደቧት ምናምን የሚላችሁ ጀስት የምትናገረውን አድምጡ እኔ ነገርኳችሁን ስሙ ህሊናችሁን አእምሯችሁን ተጠቀሙና ፍርድ ስጡ እኔ እንኳን ከነገርኳችሁ ስንት ውሸቶች አገኛችሁ ኦኬ ሌላ ቁንቱናን ምናምን ተው ምን አይነት ታምር ነው ለኔ እና ቴዲ አይመስለኝም እኔ ጀስት በመሃል ደግሞ ሊሸጠው እንደነበር ለራሱ ጓደኛ ይብልክ ለኔ ስልኬን የማያነሳልኝ ያንን የከፈልኩትን $107,000 ራሱ ሊክደኝ ነበር ስልኩን ያጠፋው ለዛ ነው ምንም ኤቪደንስ የለኝም ምንም ኤቪደንስ ስለሌለኝ ሊክደኝ ስላሰበ ስልኩን አያነሳም
ሰምተዋል። እንትናም መምጣት ይችላል። ማነው ተሙም መምጣት ይችላል። ዮኒ ማኛውም ስልክ አላነሳልኝ አለ እባካችሁ አስነሱልኝ የሚል ነው። መጀመሪያ ወደ እነሱ የሚሄድኩት ማለት ነው። ከዛ ይውጣላት ብሎ ሳውዝ ዳኮታ ሂጄ 10 ቀን እዛው ቁጭ ብሎ 10 ቀን ጠፋ። 10 ቀን ግን ስሰማ በኋላ ላይ በእኔ ላይ ለሁለት ሰዎች አስማምቶታል። ለአንዱ 147,000 ሊሸጥለት ይሄን የነገረኝ የራሱ ጓደኛ ፍቃዱ የሚባል ነው። ከካደኝ ሪከርዱ ስላለኝ ማለት ነው። ቢክድ ፍቃዱ ለኔ የነገረኝ አሁን እኔ እኮ ፍራኦል ካንቺ በላይ ለኔ ጓደኛዬ ነው። እኔ ባህሪ ነገርኳችሁ። ለምን የእናቴ ልጅ አይሆንም? ሀቁ ነፃ ያወጣው። እኔ አሁን ፊት ለፊት የማየውን ነው የምናገረው። ይሄን ካልተናገርኩኝ እኔ አይ ዶንት ኖ። ቆይ ወደ አንቺ እመጣለሁ። ማሪ ፍራኦል እንዴት ነው ማሪ? ከታች ሊሸጥለት የነበረውን ሰውዬ አስገባው። በመሀል ለሌላ ሰው እያስማማው ነበር ሊሸጠው ትራኩን ለኔ ከሸጠልኝ በኋላ። እሺ አንዴ ይሄ ላንቺ አእምሮሽን ካረጋጋሽ ይሄ ላንቺ ራስሽ ማታገኙ ከበቂ በላይ ዶክመንት እኮ ትልቅ ዶክመንት እኮ ነው። ቴዲ እንዴት ሰነበትክ? በመጀመሪያ በጣም አንተ ላይና ሚዲያ ላይ ክብር አለኝ እኔ። አቤት አቤት ይደውላሉ። ይኸው ለገና ሳልገባ ይደውላሉ። አይዞህ ቴንክ ዩ ኤኒዌይ ቴዲ አንተ ላይና ሚዲያ ላይ በጣም ክብር አለኝ። ሪስፔክት ዩ በምታደርገው ነገር እንዳልከው ስለ ጓደኝነት ከሆነ እኔ እሷን አላውቃትም። ፊራ ነው የማውቀው። ኢቭን በቢዝነስ ማንን ታውቃለህ? እሱን ነው የማውቀው። ግን ነገሮች ገፍተው ሲመጡ ሪያሊቲ እቺ ልጅ ጮቷ ተቀምጣለች። መጀመሪያ አሁን አይደለም የምትናገረው፣ ለ3 ዓመት ጮሃለች። ትላልቅ አክቲቪስቶች የሚባሉት የኛዎች ሰምተው እንዳልሰሙ ሆኗል። አንዳንዶችም ነገሩን አዩትና በቃ በራሳቸው ሁኔታ ነው ምናምን ላሽ ብሏል። የምናውቃቸው ትላልቆች በሴት ልጅ ገብቷል። የሴት ልጅ ማህፀን ለማስመለስ እዚህ ሲሮጡ የሚውሉ የዚች ልጅ ጮኸት ግን ሊመልሱላት አልቻሉም። ኤኒዌይ ያወጣነው ዶኩሜንት ደርሰዋል። እንደደረሰ ማውቂያለሁ። አሁን ትልቁ ነገር ምን አለ መሰለህ፣ ትራኩ ኦክሽን የተገዛው ተባለ። ትራኩ ኦክሽን ላይ የለም። ኦልሬዲ ዶኩሜንቱ እኔ ስጠይቃቸው ደርሶታል ሄደውኝ። አሁን እች ልጅም አታስፈልግም። በሪያሊቲ ከፈለገው እች ልጅ አታስፈልግም። ትራኩ 3 ጊዜ አክሲደንት እንደፈጸመ ስትነግራት ነበር። የስ ፖል መታለች። ለኔ ምናልች አንዱ ነው ማስታወሷለች። ኖ ሁለተኛ ትራኩ ሸጠው አይደለች። መጨረሻ ላይ አክሲደንት ሲያጋጥማት ቶታል ነው የሆነው። ኢንሹራንስ ቶታል አድርጎታል። ገንዘቧን ይዛ ወጣች እሷ። መጨረሻ ትራኩ የት አለ መሰለህ? አትላንታ አለ፣ ጆርጂያ ነው ያለው ትራኩ። ከኦክሽን ከጨረታ ነው የገዛው፣ ከኢንሹራንስ ነው የገዛው። ሰውየው እንጃ አትላንታ እንዳለ ነው የሚያሳየው። መጨረሻ ላይ ኤው ፔጁ ላይ ኦክሽን የተገዛው ተባለ። እንግዲህ አስበው የፌዴራል የገቨርንመንት ሲስተም ላይ ገብተን ነው ገንዘብ ከፍለን ነው ፑል አውት ያደረግነው። ኢቭን እሷ ምን አለችኝ? 2 አክሲደንት ነው ያለው ስትለኝ ኖ 3 አክሲደንት ነው ያለው ብዬ ልክ አሁን ኤክስፒሪየንስ ታደርግላት እንደነበረ ኤክስፕሌን አደረግላት፣ ላኩላት ዶኩሜንት ራሱ። በዚያ ርቀት ራሷ ኢንቨስቲጌት ታደርገው አልቻለችም ልጅቷ። እኛ ግን ታሪኩ ትራኩ ሄድ ተገዛ፣ ምን ተገዛ፣ ስንት ኦነር አለው፣ ስንት አክሲደንት አለው፣ የተሰራበት ማኒፋክቸሪ ራሱ በሙሉ አውጥተነዋል። እሱን ደርሷል ቴዲ። ስለዚህ እቻ አታስፈልግም። ይሄ ሚዲያ ለሁላችን ገብቷል። ሌፍት እና ራይት ሳይድ ማይዝ ነው። ኦልሬዲ ስለ ትራክ ቢዝነስ የሚያውቁ ሰዎች ይግቡ። ዲሲሽኑ መተላለፍ አለበት። እሷ የምታስፈልግ ነገር አይደለችም። ለምሳሌ እኛ መጀመሪያ ፍትህ የሚገኝ መስሎን ነው በጓደኝነትም ነገር በመሸፈንም ምናምን ስንሄድ የነበረው። ግን አፍጦ ሲመጣ ደግሞ ባለፈው አንተ ቤት ተናግሬያለሁ። የዚህን ትራክ ባክግራውንድ እኮ ፑል አውት ማድረግ እንችላለን ብለናል። ኖ ችግር የለውም ምናምን ሲባል ፑል አውት አድርግ ነው። ትራኩ የኦክሽን ታሪክ የለውም። ስለዚህ ከኦክሽን የገዛሁት አይደለኛ። ኦክሽን ታሪክ የለውም። ይሄ ዋናው ትልቁ ስህተት ነው። ሁለተኛ ከኦክሽን ከተገዛ ይሄ ትራክ ኦክሽን ቢቱን ዊን ስታደርገው ገንዘቡ ሂሳቡ በጠቅላላ ታክስ የከፈልክበትን ወረቀት ሰጠዋል። ያ ነገር ያሳየን በ69 ሺህ ነው በ60 ምናምን ሺህ የተገዛበትን ከፍሎ ያወጣበትን ገብቷል። በባንክም ቢሆን ባንክ ስለሚከፍልልህ ወረቀት አለው እጁ ላይ ያሳየን ሪሲቱን። ስለዚህ ቴዲ ይሄ ትራክ በዛ አልተገዛም፣ ኦክሽንም አልተገዛም። ስለዚህ እቺ ልጅ አይን በአይን ገንዘብ ተበልታለች። ምንም ጥያቄ የለውም። ይሄ አሁን ምንድን ነው በተደጋጋሚ እንደምናገረው ሀቅህ ነፃ ያወጣል። ፐብሊክ ሪከርድ ነው። ይሄ ትራክ የተገዛው ከኦክሽን ነው። ተጫርቼ 160 ሺህ የሚል ነገር ነው የሰማነው። ፐብሊክ ሪከርድ ነው። የወጣው ዶክመንት ደግሞ ትራኩ በኦክሽን በኩል አላለፈም። ግልጽ እናድርግላቸው ደግሞ ይሄን ዶክመንት ያወጣ ነው ከኖርዝ ካሮላይና ከሞተርና ቬካል ፌዴራል ኢንስቲትዩሽን ከዛ ነው ከመንግስት ላይ ያወጣ ነው። ፑል ኦቨር ከፍለን ማለት ነው። ማንም ሰው በቪን ነምበር እነሱ ጋር ሄዶ ከፍሎ ማውጣት ይችላል። ማንም ሰው በተለይ የህግ ሰዎች ወይ ትራክ ቢዝነስ ያሉ ሰዎች ያውቁታል። ሌሎቹ ግን ታዛቢዎች ታች ያላችሁ ግን
ማውጣት ከፈለጋችሁ በገቨርንመንት ኢንስቲትዩሽን መጀመሪያ እንደው ስንሞክረው ምን መጣ ኢንቫሊድ የሚል መጥቶ ነበር። ከዛ በኋላ እንደ አዲስ ነው ቪ ነምበሩ ኢንቨስቲጌት ተደርጎ ይሄኛው ሁሎቨር የተደረገው ይውላ የሱ ታሪክ ማለት ነው። ስለዚህ ይሄ ትራክ በህይወቱ 2 ኦነር አሉት። ከተጀመረ ጀምሮ 3 አክሲደንት አለው። ምንም አይነት የፌደራል ታክስ የከፈለበት ክሌም የለውም። አይታል ታክስ የሚባል አልተከፈለበትም። ይሄ ትራክ አይተዋት ይል አሁን ከገዛ ሻጭና ገዢ ኮንክ በገቨርንመንት ሲስተም ውስጥ ታክስ መክፈል አለበት። ይሄ ትራክ ግን ምንም አይነት የታክስ የከፈለበት የገቨርንመንት ባክግራውንድ የለውም ሲስተሙ ላይ። ስለዚህ በሌላ አባባል በከተሜው ቋንቋ ለአድማጭ ተመልካቾቻችን እንዲገባ የዚህ ትራክ ቆይ እዚህ ጋር ላንብብላችሁ። የዚህ ትራክ ግሬት ምንድነው? ቆይ አንድ ጊዜ እዚህ ጋር ቋጥቼ ነበር። ግሬት ኦማሃ የሚባለው 2019 ላይ ገዛው። ለፐርሰናል ዩዝ ነው የገዙት። እዛው አድራሻውን ሰጣችኋለሁ። እኔ እንደውም በጎግል ማፕ ቢሮዎቻቸውን እያየሁ ነበር። የሆነ ትራክ ምናምን ማቆም ያላቸው ሄዳችሁ ማየት ትችላላችሁ። እንደውም የሰማሁት ስጋ ለማመላለስ ለፐርሰናል ዩዝ ነው ይጠቀሙበት የነበረው። የሚገዛ ሰው አለ ሲባል እንደ ሚዲየተር ሆኖ በሌላ አባባል ከነሱ እንደ ብሮከር እንደ ደላላ ሆኖ ለሱ አስተላለፈላት። በቃ ይሄ ነው የሆነው። ለዛ ነው 2 ኦነር ያለው ትራኩ ላይ ማለት ነው። አንደኛ የመጀመሪያው ገዢ፣ ሁለተኛ ተምር ናት። ኦክሽን ቢገባ ሶስተኛ ኖ ኦክሽን ሂስትሪም ይላል። ኦክሽን አለ ለሷ ሲያዞርላት በስሙ ሳያዞር አየር ባየር ነው ያዞረው። አየር ባየር ነው ያዞረው። አሁን ይኸውልህ ምን አደረገ መሰለህ? ቆይ ቴዲዬ ይሄ ነው ቆይ ላሳየህ። ይሄ የኔ ትራኮች ታይትል ነው። ይሄ አይታል የኔ ትራኮች ታይትል ነው። ይሄ ኦሪጂናሉ ታይትል ነው። አሁን ይኸውልህ ገዛው የሱ ስም አልጻፈበትም። ገዛው ሲሸጡልህ ምን ያደርጓል መሰለህ? የሻጭ ስም የጽፉበትና ራሳቸው ይፈርማሉ። ከዛ አንተ ታይትሉን ለመቀየር ስትፈልግ ደግሞ የገዢ ስም ጽፈህ ትፈርማለህ። ሄደህ ታክስ ትከፍልበታለህ። ታይትል ይቀየርልሃል። አሁን እሱ የሻጩን የሱን ስም ሳይጽፍ ታይትሉን ኦፕን አድርጎ ይዞት ነበር። ኦፕን አድርጎ እቺ ስገዛ ምን አደረጋት መሰለህ? ገዢውን ራሷ እሷን ጻፋት። እሱ ሳይጽፍ አየር ባየር ትራኩ ሄደ ማለት ነው። ስለዚህ ታክስ የከፈለችበት እቺ ልጅ ናት እንጂ እሱ አልከፈልበትም። መሀል ላይ አየር ባየር ነው ያስተላልፈው። ስለዚህ ይኸውልህ አንድ ነገር አለ መታወቅ ያለበት። ገዝቼዋለሁ ካለ አንደኛ ነገር በስሙ የነበረው ታይትል ታርጋው አይተው ከሆነ ብዙ ጊዜ ኦማሃ ናብራስካ ታርጋው ኦማሃ ናብራስካ ይሄዳል። ከዛ ቴክሳስ ይሄዳል። ከዛ ኖርዝ ካሮላይና እሷ ስትይዘው ዲስፓች የምትደረግበት ኖርዝ ካሮላይና ስለነበረ ኖርዝ ካሮላይና ያሳያል። ከዛ ቴክሳስ ይመለሳል። ከዛ ናብራስካ መጨረሻ ላይ ስሟን ስታዞር መጨረሻ ላይ አይተው ከሆነ ቴዲ ፒኤ ይላል። የዛን ጊዜ ስሟን አዙራ በራሱ አድሬስ ስላደረገችው ፒኤ ላይ ወሰደች። ከዛ ከፒኤ የት ይመጣል? ጆርጂያ ይመጣል ማለት ነው። ኢንሹራንስ ቶታል ካለው በኋላ አይ ቲንክ ጆርጂያ ኢንሹራንሶቹ ይሁኑ ጆርጂያ ያሉት ወይ ከኢንሹራንስ ነው ተጫርቶ የገዛው ሰው ጆርጂያ ላይ ነው ያለው። መጨረሻ ላይ ፋይናል ዴስቲኔሽን ነው ትራኩ። ስለዚህ ትራኩ እንዳልከው ተገዝቶ ይሰራ ነበረ። የሚሰራበት ደግሞ ምን መሰለ? የሱ የተጻፈ ታይትል የለም ትራኩ ላይ። 2 ኦነር የሚለው ፈርስት የገዙት ኦነሮችና ሰከንድ ሷለች። ግን ትራኩ ባክግራውንድ መሆን የሚገባው ፈርስት ኦነር አለ፣ ሰከንድ ፌር አለ፣ ሰርድ እሷ ነው መሆን የነበረባት ታይትል ላይ ማለት ነው። ስለዚህ ታይትል አልቀየረም። እሱ ታክስ አልከፈለበትም። ገዛው፣ ፎልድ አደረገው፣ አየር ባየር ለዚች ልጅ አሸጋገረው ማለት ነው። ስለዚህ ይሄ ትራክ ኦክሽን ባክግራውንድ የለውም። ኦክሽን ገዛውት አለን። ኦኬ ይግዛው፣ ችግር የለውም ይበለን። ኦክሽን የገዛበትን ግን አልኩ እኮ ቢል ኦፍ ሴልን ዶኩሜንት ያሳየን። አልገዛውም ኦክሽን ላይ ትራኩ እንዳለ በገቨርንመንት ሲስተም ስታየው ኦክሽን ላይ አልመጣም። ኦክሽን ማለት ደግሞ የፌደራል ሕግ አክብሮ የሚሄድ ነው። ኢዝ ኖ ጆኪንግ፣ የግለሰብ አይደለም። ስለዚህ ኦክሽን የሚባል ባክግራውንድ የለውም ትራኩ። ታይትል በስሙ አልቀየርም ሰውየው። ለእሷ ሲሰጣት የመጀመሪያ ኦነርና እሷ ገዢ አድርጎ ነው የመጣው። የኔ አሁን እዚህ ታይትል ላይ ብታየው የመጀመሪያ ኦነር አለ፣ የገዛሁት እኔ ደግሞ አለ። ይሄ ኦሪጂናሉ ታይትል ማለት ነው። በቃ እንዳለ ትራኮቹ አይታቸዋል። ይሄ ነው ታይትላቸው እንዳለ። በቃ ይሄ ነው የአሜሪካ ታይትል፣ ይሄ ነው ኦሪጂናሉ ፌደራል። ስለዚህ ለዚች ልጅ ሲሰጣት መጀመሪያ በባንክም ስለተገዛ በኮፒው ነበር የሰጣት።
ከዛ በኋላ ከፍላ ስትጨርስ የባንኩን ካቨር ካረገ በኋላ ባንኩ ሲለቁለት ኦሪጂናሉን ታይትል የሷን ስም ጽፎ ከመጀመሪያ ኦነርና ሰርድ ኦነር እሷ ሚድል እሱ መሆን የሚገባውን የሱን ሳያስገባ ወደ እሷ አሸጋግሮ ሰጣት። ስለዚህ አልኩ እኔ አሪስፔክት ይሄ ቤት አይደለም እንደዚህ አይነት ቅራቅንቦ ነገር ብዙ ነገር እንደሚፈታረቃሉ በጣም የተማሩ በጣም የሥራ ኤክስፒሪየንስ ያላቸው እዚህ ታች ማአት አሉ። ስለዚህ እኔ እዚህ ይኸውልህ መተህ ምንጮሆ ፊታችን ውሳኔ ለማግኘት ነው። ውሳኔ መገኘት አለበት። ኖ ውሳኔ ተወስኖ አልሰጥም የራስሽ ጉዳይ ማለት መብቱ ነው። ከዛ በኋላ ሌላ አጀንዳ ወይ ሌላ ታሪክ የሚካሄድበት ሊኖር ይችላል። ግን በትክክል ይሄ መኪና ከኦክሽን ተገዛ የተባለው ቴዲዬ አልተገዛም። ያልተገዛ ነገር እኔ እናንተ ለምንድን ነው ምናምነው? በውሸት ለምን እናምናለን? አንድ ነገር ልንገርህ። አሁን እኔ ለአድማጭ ተመልካቾች ግልጽ መሆን ያለበት በተረጋጋ አእምሮ ነገራቸው ያየኋቸውን የታዘብኳቸውን ነገሮች የመጀመሪያው ነገር ላይቭ በገባንበት ሰዓት ላይ እስከ መጨረሻው ሰዓት ድረስ ፍራውድ እንደምትመጣ ከነገርከኝ በኋላ ላይቭ ልገባ 20-30 ደቂቃ ሲቀረኝ ፍላይት ላይ ነኝ አልከኝ። ፍላይት ላይ ነኝ አልከኝ። በ20-30 ደቂቃ ይከብዳል። የፕራይቬት ጀት እንኳን የራስ ጀት እንኳን ቢኖረን ለማስነሳት ኦኬ። ከዛ በኋላ በሚደረጉ ክርክሮች ላይ ኢንቮይስ ልካለው ለመሃሪ ለዮናስ እና ለአንተ ብለኸኝ ነበር። አላክም መሃሪ ተልኮልሃል? ለእኔ ኢንቮይስ አይደለም የተላከልኝ ስክሪን ሪከርድ ነው። ትራኩ ምን አለ መሰለህ? ቆይ እኛው ላይ ያለው ቴለር ከዌብሳይት ላይ የተጻፈ ስክሪን ሪከርድ ነው ይላከልኝ። ስክሪን ሪከርድ ተላከልኝ። እሱ ግን ይኸውልህ እሱንም እንያዘው ከተባለ ቴዲ እዚህ ጋር መጠንቀቅ አለብን። ትራኩ ሶልድ የሚለው ተሸጠ የሚለው ኦክሽን ላይ $45,000 ነው። $145,000 $145,000 ሶልድ ይላል። ያ ግን አልኩህ እኮ ከሌላ ቦታ የተያዘ ነው እንጂ የትራኩ ቪን ነምበር ራሱ የለውም። ቪዲዮ ነው ተላክልኝ። እኔ ማርቲን ቴለር አንተ ለዌብሳይት ላይ ገብተህ ከፈለክ ችግር የለውም እኮ አንተ ዩዘር ኔም እና ፓስወርድ ክሬት አድርገህ ገብተህ እንትን ማለት ይችላል። እሱ አሳማኝ አይደለም። ለእኛውን አሳማኝ የሚሆነው ኢንቮይስ ማምጣት ነው፣ ታይትል ማምጣት ነው። ኢንቮይስ ታክስ የተከፈለበት ወረቀት ሲመጣ ኦኬ ይባላል። እነዚህ በሌሉበት ምን ያህል ገንዘብ ነው የተገዛው? መጨረሻ ላይ ኢንቮይሱን እልካለሁ ካለኝ በኋላ አላከልኝም። ለማህሪም አላከለትም፣ ለሌሎችም አላክም። ሁለት አላችሁ። ሶስተኛ ከኦክሽን ተጫርቼን የገዛሁት ብሎናል። ፐብሊክ ሪከርድ ነው። ምንም ላደርግ አልችልም። ትራኩ በኦክሽን ደጅ አልፎ አቅም ምንድን ነው የምታደርጉት? 3-4 መሰረታዊ ውሸቱ ነገሮችን ስታገኙ ማለት። ስለዚህ ከዚህ በመነሳት የራሳችንን መላምት ማስቀመጥ እንችላለን።